እ፣ እግዚአብሔር መልካም ነው። አሜን። እግዚአብሔር መልካም ነው። ለልጆቹ ዛሬ መልእክት አለው፣ ሜሴጅ አለው፣ ይናገራል። እግዚአብሔር ሲናገር ደግሞ ይሰራል። እ፣ እግዚአብሔር ተናግሮ ያልሰራበት ስፍራ የለም። እግዚአብሔር አውርቶ ያላደረገበት ነገር የለምና እግዚአብሔር ዛሬም ይሰራል። በእኛ ዘመንም እግዚአብሔር በድንቅና በታምራት ይሰራል። ሃሌሉያ። ለሐዋርያቶች ቃሉን በተአምራትና በድንቅ ያጸናላቸው ነበረ ይላል አደለ? በእኛ ዘመንም እግዚአብሔር ያው እግዚአብሔር ነው። በሐዋርያቶች ዘመን የነበረ እግዚአብሔር አልተለወጠም። እኛ እንለዋወጥ ይሆናል፣ እኛ ስፍራችንን እንቀይር ይሆናል፣ ሜሴጃችንን እንቀይር ይሆናል፣ ጥያቄያችንን እንቀይር ይሆናል እንጂ እሱ አይቀያየርም። እስራኤልን ከ400 ዓመት በኋላ መጣና እኔ ነኝ ያለው ሙሴን አይገርማችሁም? ኪዳኑን የሚጠብቅ አምላክ መጣና እኔ ነኝ ማልበላቸው ሲል እኔ ነኝ፣ እኔ ያለውና የነበርኩኝ ኤልሻዳዩ እኔ ነኝ አለ። አልፋና ኦሜጋው እኔ ነኝ፣ የአባታችሁ አምላክ እኔ ነኝ፣ የአብርሃም የይስሐቅ የያዕቆብ አምላክ እኔ ነኝ፣ እሱ እኔ የላከኝ በላቸው አለ። እማይለወጥ ጌታ 400 ዓመት አልፎ እግዚአብሔር እስራኤልን ሊጎበኝ መጣው አለ። ሰማሁ፣ ምናቸውን ሰማሁ? ጩኸታቸውን ሰማሁ። የታለክ የአባቶቻችን አምላክ የታለ? ሲጨነቁ ሲጠበቡ ፈርዖን ሲያስጨንቃቸው ሰማሁ አለ። ስለዚህ ወደ ሙሴ ወረደና አንተ ነህ የምታወጣልኝ ይህንን ህዝብ፣ እኔ መርጬሃለሁ አለው። ኪዳኑን ያድሳል እግዚአብሔር። ይውላችሁ የተናገራችሁን ኪዳን ጊዜ ይወስድ እንደሆነ አላውቅም እንጂ እሱ ባለበት ሰዓት የኛ ጊዜ ባይዘወይ ዛሬ ጠይቀን አሁን የሆነ ነገር ተአምር እንዲፈጠርልን ነው የምንፈልገው። አይደለም ጥያቄዎቻችን ላይ ባይዘወይ ሰዎች ስለሆንን አይደለም ጥያቄዎቻችን ላይ አንዳንድ በጣም የተናደድንባቸው ጉዳዮች እንኳን መለስ ብለን ስናስበው ኧረ ይሄ እኮ ጥሩ አይደለም ብለን የምንለው ነገር ግን ኢሚዲየትሊ እግዚአብሔር የሆነ ድራሹን እንዲያጠፋው የምንፈልግ ሰዎች ነን። ሰው ነን። በቃ ባህሪያችን እንደዛ ነው ወዲያው። እግዚአብሔር ግን እንደዛ አይደለም። በቀጠረው ሰዓት ባለው ጊዜ ይመጣል። ሃሌሉያ። ይመጣል ባለው ሰዓት። እግዚአብሔር ኪዳኑን አልሳትም። በቃ ለአብርሃም የገባው ኪዳን አለ። ምን የሚል አድናቸዋለሁ፣ ዘርህ ይሰደዳል፣ ይሄዳል፣ በባርነት ይቆያል፣ ግን እኔ አድናቸዋለሁ ያለው ያ ኪዳን አልረሳውም። እና አፍተር 14 years like 400 ዓመት 400 years በኋላ እግዚአብሔር ተገለጠ እና እኔ አለው ኪዳኔን ማረሳ አለው፣ ኪዳኔን ማልተው አለው፣ ለአባቶቻችሁ የማልኩላቸውን መሐላ ያንን መሐላ ፈጽማለሁ ያልኩት እግዚአብሔር አለው አለ። ሃሌሉያ። ዛሬም አለ፣ በእውነት አለ፣ እግዚአብሔር አለ። በእውነት ለሚታመኑበት እግዚአብሔር አለ። የሚታመኑበትን እሱ ጋሻቸው ነው ይላል። ሃሌሉያ። ለሚታመኑበት እሱን ተስፋ ለሚያደርጉ እሱን ለሚጠባበቁ እግዚአብሔር ጋሻቸው ነው። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። በምን ጉዳይ ላይ እንደምጠብቁ አላውቅም፣ ግን እግዚአብሔር አለ። በቃ አለ። ዛሬ ደምድመን ነው የምንወጣው። ምን የሚል እግዚአብሔር በእኔ ሁኔታ አለ፣ በእኔ ነገር ላይ አለ፣ በጥያቄ ላይ አለ፣ ሊሰራ አለ፣ ሊያደርግ አለ፣ ሊፈጽመው አለ። ኢየሱስ ክርስቶስ ጌታ ነው። የሚገርማችሁ ይህንን ቃል እያሰብኩኝ ከራሴ ጋር እንትንል ነበረ። ማለት አንዳንድ ጊዜ እግዚአብሔር ቃል ይሰጣችሁና ሰው እንትናችሁን አይምሯችሁን በጣም ትንትሉትና ከዛ በኋላ ቆይ እስቲ ጌታ ሆይ እንደው ምን ታወራለህ? እኔ ከሀሳቤ ይህንን ነገር መቶልኛል እያልኩኝ እያለ የሚገርማችሁ እኔ አንዳንድ ጊዜ እግዚአብሔር ስራ ይገርመኛል። እሱን የሚያጸናልኝ ሌላ ቃል ይሰጠኝ ነበረ፣ ሌላ ቃል እና በቃ እግዚአብሔር አንተ ከወደድከው ለህዝብ ይሄንን አደርሳለሁኝ ብዬ ነው እንትን ያልኩት ደምድሜ የመጣሁት። አያችሁ እግዚአብሔር መልእክት አለው። በቃ እግዚአብሔር ሲናገር ደግሞ ዝም ብሎ አይደለም የሚናገረው።
ተስፋ በቆረጣችሁ ሰዓት ይሄ ነገር አይሆንም ብላችሁ በገፋችሁ ሰዓት በቃ ይሄንንማ ብላችሁ ባላችሁ ሰዓት ለምን መሰላችሁ? ዘካርያስ የሆነ ወቅት ላይ የእሱና የኤልሳቤል ጥያቄ ነበራቸው። ምን የሚል ልጅ ስጠን የሚል ጥያቄ ነበራቸው። በወጣትነታቸው ሊሆን ይችላል፣ አልተጻፈልንም። ጎልምሰው ሊሆን ይችላል፣ አልተጻፈልንም። ብቻ የእድሜ ጋባቸው እስከሚደርስ ድረስ ጥያቄ ነበራቸው። የሚጦረን ልጅ፣ የምናሳድገው ልጅ፣ የኛ ተብሎ በስማችን የሚጠራ ልጅ ስጠን የሚል ጥያቄ ነበራቸው። ለምን መሰላችሁ እንደዚህ ያልኳችሁ? ድንገት በዕጣ ክፍሉ መልአክ ቆሞ አየ ይልና ዘካርያስ ሆይ የጸለይከው ጸሎት ተሰምቶልሃል። አያችሁ፣ የጸለየው ጸሎት ነበረ ማለት ነው። ምን የሚል? ልጅን ስጠኝ የሚል። አት ኤንድ ግን የእድሜያቸው መጨረሻ ላይ ግን እግዚአብሔር ለራሱ የሚያዘጋጀው ለራሱ የሆነ ልጅ ግን መጣና ተሰምቶልሃል አሉ። ተሰምቶልሃል፣ አንተ ጸልያል፣ ጨርሰሃል። አንተ ጸልያል፣ ረስተሃል። አሁን የምታውቀው እርጅናህን ነው። አሁን የምታውቀው የሚስትህ ልጅ አለመውለድን ነው። ግን እግዚአብሔር ሰምቶታል። አት ኤንድ የእድሜያቸው መጨረሻ የሚጦራቸው አይደለም። አይገርማችሁም? ደግሞ እኔ እኮ እግዚአብሔር ይገርመኛል። የሚጦራቸው አይደለም፣ እጆቻቸውን ይዘው ወደ ቤተ ክርስቲያን የሚያደርሳቸው አይደለም። ለራሱ የሆነ ልጅ ጸሎታችሁ ተሰምቷል። የጌታን መንገድ የሚጠርግ በበረሃ የሚጓዝ ለሰውነቱ ልብስ የሌለው የሚበላው አንበጣ የሆነ ኢየሱስ ክርስቶስ ጌታ ነው። የተለየ ልጅ ለማ ለራሱ ለክብሩ ለራሱ። እውነት እኔ እንደዚህ እላለሁ፣ በቤቴ ላይ ልጅን ሳሳድግ ለራሴ እንዳላሳድግ እላለሁ። ይሄ ሜሴጅ ከገባኝ በኋላ ለራሱ የሆነ ልጅ አመጣና ጉብ አደረገባቸው። ከዛ በኋላ አልተጠቀሱም። አይገርማችሁ? ዮሐንስ ነው የቀጠለው። እነሱ ያ ጥያቄ ላይ ቆመ። በቃ መጥቷል፣ ጥያቄያችሁ ተሰምቷል አላቸውና የጥያቄያቸው መልስ ልክ ኤልሳቤል ስትጸንስ ወለደች የሚል አለ። ከዛ በኋላ ዮሐንስ ነው። ኢየሱስ ክርስቶስ ጌታ ነው። የረሳችሁ ጥያቄ፣ እናንተ ጠይቃችሁ የተዋችሁ ጥያቄ ዛሬ በኢየሱስ ክርስቶስ ስም ሃሌሉያ፣ ዛሬ መልስን ይዞ ይመጣል ወደ የቤታችሁ። እናንተ እኮ ረስታችሁታል። እናንተ ጠይቃችሁ በቃ ብላችኋል፣ ደምድማችኋል። የሆነ ሰዓት ላይ ጊቭ አፕ አድርጋችኋል፣ ተስፋ ቆርጣችኋል። እግዚአብሔር ግን በነገሩ ይመጣበታል። ሃሌሉያ፣ ኢየሱስ ክርስቶስ ጌታ ነው። ዋው መንፈስ ቅዱስ ዛሬ ዕንባቆም ምዕራፍ 2 ላይ ያለውን ቃል አነብና ከዛ በኋላ በሱ መንፈስ ቅዱስ በብዙ ያስረዳናል። ዕንባቆም ዕንባቆም 2 ላይ በመጠበቂያዬ ላይ እቆማለሁ፣ በምሽግ ቅጥር ላይ ወጥቼ እቆያለሁ። ምን እንደሚለኝ ለክርክሬም የምሰጠውን መልስ ለማወቅ እጠብቃለሁ። ሃሌሉያ። በመጠበቂያዬ ላይ እቆማለሁ፣ በምሽግ ቅጥር ላይ ወጥቼ እቆያለሁ። ምን እንደሚለኝ ለክርክሩም የሚሰጠውን መልስ ለማወቅ እጠባበቃለሁ። አያችሁ፣ ዕንባቆም ምዕራፍ 1 ላይ ስታዩ ከእግዚአብሔር ጋር እንደውም ክፍሉ ሲነበብ ምንድን ነው የሚለው? የዕንባቆም ማጉረምረም ይላል። እግዚአብሔር ላይ ያጉረመርማል። እግዚአብሔር ላይ የሆነ የማይገባውን ቃላት ይናገራል። ለምንድን ነው ለእርዳታ የማትመጣው ይለዋል። ለተጠራበት ነገር የማትሰማው ለምንድን ነው ይሏል። እስከ መቼ ነው አንተ የማትሰማው? እስከ መቼ ነው? ግፍ ብዙ ነው፣ ጩኸት በዝቷል። አንተ የማታድነው እስከ መቼ ነው? ስለምን በደልን እንዲት አድርጋ አታይም ይለዋል። አይገርማችሁ? እግዚአብሔርም በብዙ ይከራከረዋል። አታይም ወይ? አትሰማም ወይ? ክፍሉን ብታነቡት አታይም ወይ? አትሰማም ወይ? ፍርድ ተዛብቷል። በአንተ ላይ እንደፈለጉ እየተናገሩ ነው። አሁን ያለንበትን ዘመን ዝም ብላችሁ ተጠባበቁ፣ እዩት። ብቻ በምስል እንድትስሉት ነው የምፈልገው። ጌታ ምስክሬ። ለምን አሁን ያለንበት ዘመን
በቃ ቁልጭ አደረገ። ይሄ ዕንባቆም የሚከራከር አንዳንድ ጊዜ እንደዚህ ብላችሁ አታውቁም? እንዴት ላላችሁ አደነግጡ። እንዴት ነው እግዚአብሔር ይሄንን አያይም እንዴ? ያያል እኮ። እኔ ብዙ ጊዜ ብያለሁ፣ አያይም እንዴ? ያያል እኮ። እውነት ማርጋን እንዳለ እኮ ያያል። እግዚአብሔር እኮ ይመለከታል። ሁሉ ነገር በሱ አይኖች ስር ናቸው ያሉት። የሰማይና የምድር ፈጣሪ የሆነ ምንም የማይሳሳት ምንም እንትን የማይል የሆነ ነገር ቆይ እስቲ ሰንበዴ ልጠይቅ የማይል ሁሉ በሱ የሆነ እግዚአብሔር እንዴት ይህንን አያይም ብላችሁ የምትሉት ሰዓት አለ። ዕንባቆም ከመጠየቅ ያለፈ ማጉረምረም ነው የገባው። ማጉረምረም እንዴት አለ። እንዴት አታይም? ፍርድ እኮ ተዛብቷል። ብዙ ነገር እኮ የሆነ ነው በዚህ ምድር ላይ ብዙ እየተደረገ ነው እኮ። አንተ ማታየው አንተ ማታውቀው አንድ ነገር የለም። ግን ለምንድን ነው ማትመልሰው? እስከ መቼ ነው ዝም የምትለው? እስከ መቼ ነው አንተ አንደበትህን የምትዘጋው? ወይ ደግሞ ለምንድን ነው ለነገራቸው ምላሽ የማትሰጠው? ይልና ብዙ ያጉረመርማል። እንግዲህ አስቡት ምዕራፍ 1 ላይ እግዚአብሔር ተናገረ ይላል። የእግዚአብሔር መልስ ይላል። የሱ ማጉረምረም ይላል። ብዙ ነገር ላይ እንትን ያለው እና የሚገርማችሁ 2 ያጉረመረመ ይላል አይደለም? ምዕራፍ 1 ላይ የመጀመሪያው የዕንባቆም ማጉረምረም ይልና እንደገና ደግሞ ቁጥር 12 ላይ እንደገና ድጋሚ ደግሞ ዕንባቆም አጉረመረመ ይላል። እግዚአብሔር እኮ መልሶለታል። ምዕራፍ 1 ላይ ቁጥር 5 ላይ እግዚአብሔር መልሶለታል። ግን እንደገና ቁጥር 12 ላይ አጉረመረመ ይላል። ትዝ ይላችኋል ኢዮብ ላይ ችግር ደረሰበት ሲባል፣ ልጆቹ ሁሉ ጠፉ ሲባል፣ ሞቱበት፣ ከብቶቹ ሁሉ ሞቱበት ብሎ ሲባል ወዳጆች የሚመስሉ ሰዎች መጡ። አይገርምም? ወዳጆች የሚመስሉ ግን ሲናገሩ መርዝ ነው የሚተፉት የነበረው። ለምን መጨረሻ ላይ ስታዩት በእኔ ላይ አንደበታቸውን አላቀዋልና ስለነሱ ቁጣዬ እጅግ ፈጥኗል ይላል እግዚአብሔር። ለምን እግዚአብሔር እንዲህ ስላደረግከው ይሆናል እንዲህ ስለፈጸምክ ይሆናል ይሉትና የሆነ ጉለቱን ይነግሩት ነበረ። የሆነ እንዲያጉረመርም በጣም ይገፉት ነበረ፣ በጣም ያደርጉት ነበረ። ለምን እንደዚህ ነው ይሉና ታውቃላችሁ፣ እንዲህ ነው ሲሏችሁ አንዳንድ ሰዎች አዎ ልክ ነው እንዴ እግዚአብሔር ግን ምን አርጌ ነው እኮ ምትሉ። እሱ ግን ከዚህ አንደበቱ ተጠብቋል። የሚገርማችሁ ነገር ኢዮብ በጣም አስተዋይ ሰው ነው። እኔ በጣም ነው የምወደው ኢዮብን። ለምን ወዳጆቹ የሚባሉ ሰዎች ከእግዚአብሔር ጋር ያለውን ኢንቲሜሲ የሚያውቁ ሰዎች ይመጡና ምክር የሚመስል ነገር ግን መርዝ የሆነ ነገር ይረጩበት ነበረ። ያንን ግን ያጥፍባቸው ነበር። ኖ ይል ነበር። አይደለም እንደዛ አይደለም ይል ነበረ። በሙሉ ክፍሉን ስታነቡት እግዚአብሔር ላይ አንዳች አፉን ሲያላቅቅ አታዩ። እሱ ሰጠ እሱ ነሳ ይላቸዋል። የእግዚአብሔር ስም የተባረከ ይሁን ይላቸዋል። አይገርምም? የሚያስብል ደረጃ ላይ እኮ አይደለም፣ የሚያስወስድ ነገር ላይ አይደለም እኮ። እሱ ሰጠ እሱ ነሳ የሚባልበት ሰዓት ላይ አይደለም ኢዮብ ያለው። እጅግ በጣም የሚያስመርር፣ እጅግ በጣም የሚያስከፋ፣ በጣም የሆነ የማይገባ ነገር የተደረገበት ኢዮብ ነው። ግን በአንደበቱ ላይ አንዲት እግዚአብሔርን ላይ የሚያጉረመረም ነገር አታዩበትም። እዛ ነው መጨረሻ ላይ ምን አለ? በአንደበቴ አለ እግዚአብሔር ላይ አላላቀቅኩም አለ። አንደበቴ ለክፉ ቃል አልተናገረችም አለ። አንደበቴ በእግዚአብሔር ላይ አልተላቀቀም አለ። ሃሌሉያ! እሱ ነው እኮ አለ። እሱ ነው የሰጠው። እንዲህ አለ። እንደውም የሰማይ ከዋክብቶችን ቆጠረ፣ እግዚአብሔር የሰራቸውን ቆጠረ። እኛ እኮ የምናውቀው አለ ከእግዚአብሔር ጥቂቱ ሆኗል። አይገርምም? ኢየሱስ ክርስቶስ ጌታ ነው። እናንተ ብዙ ነገር አቶ ብዙ ነገር ጎሎበት ብዙ ነገር ተወስዶበት እሱ በቁስል ተመቶ መጨረሻ ላይ እንኳን አብራው ያለችው የትዳር አጋሩ ሰድበው ሙት ስትል አንቺ እንደ ሰነፎቹ እንደ አንዶቹ ሆንሽብኝ እያለ ዞር በይ ብሎት መጨረሻ ላይ ከዋክብቶችን እግዚአብሔር የሰራውን ስራ ቆጠረና እኛ የምናውቀው ከሱ ከሰራው ጥቂት ነው አለ። እግዚአብሔር ማን እንዲህ ይለዋል? ሃሌሉያ! ማን እንዲህ ይለዋል? እንዲህ ነህ ብሎ የሚደመድመው የለም።
በቃ እግዚአብሔር ይሄ ነው ብሎ የሚጨርሰው የለም። መደምደሚያ የለውም እግዚአብሔር አለ። ኢየሱስ ክርስቶስ ጌታ ነው። እግዚአብሔር መደምደሚያ የለውም ወገኖች፣ የለውም። እኛ በምንጠብቅበት በኩል ይቀርና በሆነ ሳይድ ይመጣና ያስገርማል። በቃ ያልነውን ጉዳይ እንደገና ፋይሉን አንቀሳቅሶ እኛ ብንጠብቀው በዚህ ሳይድ ነው፣ እሱ ግን በዚህ ነው። አይገርምም? የሚገርም አምላክ እኮ ነው። እስራኤልን ሲያወጣ ባለፈው ሳምንት ጌትዬ እየተናገረ ነበረ። በእውነት እስራኤልን በዚህኛው በኩል ሲጠብቁ ያወጣቸው በዛ ነው ይል ነበረ። በዚህኛው በኩል ሲጠብቁት በዚህኛው በኩል ይሰራል እግዚአብሔር። ያው ዛሬ ዳይሜንሽናችሁን ቀይሩ። ይኸውላችሁ ምን ብለን መሰላችሁ የምንወጣው ዛሬ? እግዚአብሔር አንተ በምሰራበት በኩል እስማማለሁ፣ እኔ በዚህ ነበረ ምጠብቅህ፣ አንተ በየትኛው አቅጣጫና አሞኬ ብቻ ስራ እንለዋለን። እኔ እንደዛ ስላልኩኝ ነው ወገኖቼ፣ ዝም ብዬ አይደለም ማወራው። እኔ የምጠብቀው በእንዲህ ጉዳይ ነበረ። እግዚአብሔር ግን በዚህ እመጣለሁ ካለ አሞኬ ይሰራ፣ አሞኬ እና ኢዮብ ማንም እግዚአብሔርን እንዲህ ስራ እንዲህ አርግ ብሎ የሚናገረው የለም ማለት። የምናቀው እኮ ስለ እግዚአብሔር የምናቀው ጥቂት ነው። ሜቢ 20 ዓመት፣ ሜቢ 30 ዓመት፣ ሜቢ 40 ዓመት፣ ሜቢ 50 ዓመት ኦር 60 70 ዓመት። እሱ ግን ከዛ በላይ ነው፣ ከዛ በላይ ነው። እግዚአብሔርን ማንም አያውቀውም። ስራው ግሩም ነው፣ ስራው ድንቅ ነው። እኛ የምንጠብቅበት በኩል አይመጣም። አንድ ጊዜ አሉ አንድ ቤተክርስቲያን ላይ የፈውስ ፕሮግራም ተደርጎ ከዛ አገልጋዩ እንደዚህ አላሉ፣ ወገባችሁን የሚያማችሁ አሁን ወደፊት ለፊት ነው ጸልይላችኋለሁ አላሉ። ከዛ አንድ ሽማግሌ ሰውዬ እግራቸውን እያነከሱ አባባ አለች አሉ። አንዷ አቤት ልጄ ሲሏት ለእግር ነው ለጉልትን ነው ለወገብ ነው እኮ አሁን የእግር አይደለም፣ የሱ ስራ ዘወርዋራ ነው አሉና ወደፊት ሄዷል። ማንም አያውቀውም እግዚአብሔር። ለወገብ ብሎ ለእግር ይሰራል፣ ለእግር ብሎ ለአይን ይሰራል። እንዲህ ነው አይባልም፣ እንዲህ ነው አይባልም። የሚሰራበት ጊዜና ሰዓት አይታወቅም። በምን በኩል እንደሚሰራ እናውቀውም፣ ግን እግዚአብሔር ይሰራል። ለምን? በአባቶቻችን ዘመን ይሰራ ነበረ፣ አሁንም ይሰራል። ግን በዚህ ነው ስንለው በዛኛው በኩል ይመጣል። ለዛ ነው ዘወርዋራ ነው የኔ አምላክ አሏት አሉ። ዘወርዋራ ነው። አዎ ለወገብ ነው የተጠራው፣ ግን የኔ አምላክ ዘወርዋራ ነው። ዘወርዋራ ነው ወገኖች። በየት በኩል እንደሚሰራ አናውቀው። ሃሌሉያ። ስራው ድንቅ ነው፣ ሰፊ ነው። እሱ ብቻ ነው የሚያውቀው እንዴት እንደሚሰራ፣ እንዴት እንደሚንቀሳቀስ፣ እንዴት ነገሮቻችንን እንደሚያስውብ እሱ ብቻ ነው የሚያውቀው። ማንም አያውቀውም። እኛ ጥያቄያችንን እናውቃለን፣ እኛ ችግራችንን እናውቃለን፣ እኛ የሆነ ሰዓት እንደ ጮህን እናውቃለን፣ የሆነ ጊዜ እንደተናገርን እናውቃለን። ግን እግዚአብሔር ቤት በኩል መጥቶ እንደሚሰራ፣ በየትኛው ሰዓት እንደሚሰራ አይታወቅም። ለዚህ ነው ጴጥሮስ እንደዚህ አላቸው፣ ኢየሱስ ክርስቶስ ጌታ ነው፣ የምትጠብቁት ጌታ አለ ድንገት ወደ መቅደሱ ይመጣል። ሃሌሉያ። ድንገት ይመጣል። የዘገየ ቢመስልም ነገር ግን ይመጣል። እሱ በቀጠረበት ሰዓት ይመጣል። እሱ ባለበት ሰዓት ይመጣል። መቼ ነው አይታወቅም። በምን ሰዓት ነው አይታወቅም። በምን ጊዜ ነው አይታወቅም። እንዴት ነው አሰራሩ አይታወቅም። ግን ይመጣል።
አይዘገይም፣ ይመጣል። በነገራችን ላይ ይመጣል፣ በሁኔታችን ላይ ይመጣል፣ በጥያቄያችን ላይ ይመጣል። መች ነው? አይታወቅም፣ አይታወቅም። ኢየሱስ ጌታ ነው። እንግዲህ ዕንባቆም ይሄ ሁሉ ማጉረምረም፣ ይሄ ሁሉ ከእግዚአብሔር ጋር ክርክር ነበረው። ክርክር፣ በጣም ክርክር ነበረው። ከዛ ምዕራፍ 2 ላይ እንደገና እጠብቀዋለሁ አለ። እጠብቀዋለሁ። አዎ፣ በምን ጊዜ እንደሚመጣ አላውቅም። በምን ሰዓት እንደሚመጣ አላውቅም። መቼ እንደሚመጣ አላውቅም። ሰዓቱ መቼ እንደሆነ አላውቅም። ሰዓቱ ምን ጊዜ እንደሆነ አላውቅም። ግን እጠብቀዋለሁ። ስለ ክርክሬ ይመልስልኛል። ስለ ጥያቄ ይመልስልኛል። ስላቀረብኩት ነገር ይመልስልኛል። በልጆችሽ ነው ይመልስልኛል። ጥያቄያችሁን ፊት ለፊት እንድታደርጉ ትፈልጋለሁ ዛሬ ወገኖች። ይህንን ክፍል ሳጠና በቃ ማለት መግለጽ በሚያቅተኝ ነገር ነው እንትን ያልኩት። እግዚአብሔር ሲያወራኝ የነበረው መግለጽ በሚያቅተኝ እና ደግሞ ለብዙዎች መልእክት ስለሆነ ነው። ብዙዎች በዚህ ቃል ውስጥ እንደሚበረቱ፣ ብዙዎች በዚህ ቃል ውስጥ እንደሚጽናኑ፣ ብዙዎች በዚህ ቃል ውስጥ ነገራቸው እንደሚሰራ እግዚአብሔር ስላወራኝ ነው። ብዙዎች፣ ጥቂቶች ብቻ አይደሉም። ብዙዎች ይበረታሉ በዚህ ቃል። ለምን? እኔ በጣም በርትቻለሁ። በጣም ውስጤ በጣም ተጽናንቷል። እግዚአብሔር በብዙ አውርቶኛል በዚህ ቃል ውስጥ። በጣም ስለ ክርክሬ፣ ስለምከራከረው ጥያቄ፣ ስለጠየቅኩት ነገር፣ መልስ ስለሚያስፈልገው ነገር፣ ስለ ቤተሰቦቼ፣ እኔ በግሌ ስለ ልጆቼ ስለሆነ ስለሚያስፈልገኝ ነገር እግዚአብሔርን በጠየቅኩበት እግዚአብሔር ይመጣል፣ ይመጣል፣ ይመጣል። የሁላችሁ ወገኖቼ ያው እግዚአብሔር ምስክሬ ነው ምላችሁ። በዚህ ቃል ውስጥ ነገራችሁ ተሰርቶ ብዙዎች ለምስክር ትመጣላችሁ። ብዙዎች፣ በእውነት ነው ምላችሁ፣ ብዙዎች ትመጣላችሁ። ይሄ ቃል ነገሬን ሰራው ብላችሁ እግዚአብሔር በግላችሁ በብዙ አውርቷችሁ ለምስጋና ትመጣላችሁ። ሃሌሉያ፣ ሃሌሉያ። እኔ ታናሻችሁ ባሪያ እግዚአብሔር የተናገረኝን ለእናንተ ሳስተላለፍ እግዚአብሔር ደግሞ በብዙ ነገራችሁን ሰርቶ እጃችሁን ባፋችሁ ላይ አስጭኖ ለምስጋና ትመጣላችሁ። ተሳካኩ። የጠየቅኩት ጥያቄ እኮ ሆነ። እግዚአብሔር እንዳወራኝ አደረገው። በምጠብቅበት ሰዓት ሳይሆን፣ በምጠብቅበት አቅጣጫ ሳይሆን በሌላ መልክ ሰርቶ አሳየኝ። ለምን? የብዙዎች ጥያቄ የምጠብቁት እንደዚህ ነው። እሱ ግን በሌላ ወይ እንደሚሰራ እግዚአብሔር እየተናገረኝ ስለሆነ ነው። በሌላ ወይ፣ በሌላ አለቀ፣ ደቀቀ፣ ጨረስኩኝ ባላችሁት ግን ደግሞ ጠይቃችሁ በዚህ በኩል ባላችሁት ሰዓት ባላችሁት አቅጣጫ ሳይሆን እግዚአብሔር በሌላ ወይ እመጣለሁ ነው ያለኝ። በሌላ ወይ፣ በሌላ አቅጣጫ ነገራችሁ ይሰራል። በሌላ አቅጣጫ በጣም የምትደነቁ ሰዎች አላችሁ። ባይዘወይ በጣም የምትደነቁ፣ በጣም የምትገረሙ
እግዚአብሔር ስራችሁን በሌላ አቅጣጫ ሰርቶላችሁ ምን እኮ በዚህ በኩል አልጠበቅኩትም የምትሉ ብዙ ሰዎች አላችሁ። ሃሌሉያ። ዕንባቆም እጠብቀዋለሁ ስለ ክርክሬ ይመልሳል፣ ስለ ጠየቅኩት ጥያቄ ይመልስልኛል፣ እጠብቀዋለሁ አለ። ሃሌሉያ ሃሌሉያ። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ጌታ ነው። ሃሌሉያ። ዳዊት እንደዚህ አለ፣ ቆይቼ የእግዚአብሔርን ደጅ ጠናዋል። ቆይቼ አይገርምም? ሜቢ አጉረምርሞ ሜቢ ሌላ ነገር ሞክሮ ከዛ ግን ቆይቼ የእግዚአብሔርን ደጅ ጠናው እርሱም ዘንበል አለልኛል። ሃሌሉያ ሃሌሉያ። እኔና እናንተ የምናመልከው እግዚአብሔር ዘንበል ይላል ወደ ነገራችን፣ ወደ ሁኔታችን ዘንበል ይላል፣ ወደ ጥያቄያችን ዘንበል ይላል። ሃሌሉያ። ኢየሱስ ክርስቶስ ጌታ ነው። መንፈስ ቅዱስ ተባረክ። ቆይቼ እግዚአብሔርን ደጅ ጠናው። ብዙ ነገር እኮ ሞክራችሁ ሊሆን ይችላል። ብዙ ነገር ሄዳችሁ ሊሆን ይችላል። በጣም ብዙ አንዳንድ ጊዜ ቆይ እስቲ በዚህ ወይ ልሞክር እግዚአብሔር ያለበት ይመስለንና ብዙ የምንሄድባቸው መንገዶች አሉ። በጣም ብዙ ከዛ ግን ውጤት አልባ እንሆናለን። የሄድንባቸው መንገዶች በጣም ውጤት አልባ፣ ጉልበታችን እንልና ጉልበታችንን ታምነን በዚህ በጉልበታችን ይሄንን ስራ እንሰራዋለን ብለን እንታገላለን። አይገርምም? ቆይ እስቲ በዚህ በኩል እንልና የሆነ ነገር ደግሞ እንፈጥርና በዛ በኩል ደግሞ እንታገላለን። የሆነ ሰዓት ግን የሆነ ይደውልብንና እንዴ እንላለን። ለካ እግዚአብሔር አለ እንላለን። ለካ ነው የምንለው። ለካ እግዚአብሔር አለ። ይሄንን ነገር ለካ ለእግዚአብሔር መስጠት ነበረብኝ። ይሄን ጥያቄ ለካ እግዚአብሔር ጋር መውደቅ ነበረብኝ። ከእግሩ ስር መጣል ነበረብኝ። ለካ እንደዚህ ነው እንልና ዘወር ስንል እግዚአብሔር አለ ብለን ወደ እግዚአብሔር እንጮሃለን። ለዛ ነው ቆየውና አለ የእግዚአብሔርን ደጅ ጠናው። አንተ አሁን ምልክቴ ነህ። አሁን አንተ ለአንተ ነው ነገሮችን የምሰጠው። ቆይቼ ነው አለው። ቆይቼ ያ መቆየት የት ቦታ እንደርስ አልጻፈልንም፣ ግን ወደ ራሳችን ስናመጣው ቆይተን ወደ እግዚአብሔር የምንሰጠው ነገር ድንገት ይህንን እኮ እግዚአብሔር እኮ ይፈጽመዋል። በጉልበቴ ሄጄ በጉልበቴ ብዙ ዘመናትን ጨርሼ እንደዛ እኮ ነው የሆነው አይደለ? ያዕቆብ በጉልበቱ የወንድሙን ብኩርና ወሰድና በጉልበቱ ደግሞ ለመጓዝ ፈለገ። በቃ ላባ ቤት ሄደ። ለራሄል 7 ዓመት፣ ለሊያ እንደዛ፣ ለበረከት በጉልበቱ ነው ሄደው። በጉልበቱ ያንን ሁሉ ዓመት 20 ምናምን ዓመት አስበላና የሆነ ሰዓት ላይ ሁሉን እግዚአብሔር የሰጠውትን ሚስቶች እግዚአብሔር የባረከውን በረከቶች አሻገረና ይላል። አሻግሮ እኮ ነው። ዋው! መንፈስ ቅዱስ ኢየሱስ ክርስቶስ ጌታ ነው። አሻግሮ ከእግዚአብሔር ጋር ተገናኘ። አሁን አለ ይሄ በጉልበት የምለው ነገር ኖ አለ፣ አይጠቅመኝም አለ። አሁን አንተን ራስህን ነው የምፈልገው አለ። አሁን አንተን ነው። ስለዚህ አለው አሁንም ካልባረከኝ አልለቅህም አለ። ዋው! ቆይቶ እግዚአብሔርን አገኘው። ያ የሰጠውን ነገር ሁሉ አሻገረና እግዚአብሔርን ለብቻው አገኘው፣ ለብቻው። ስለዚህ አለ አልለቅህም፣ ባርከኝ፣ አልለቅህም አለ። የጭኑን ሹልዳ ነካው ይላል። የጭኑን ሹልዳ ነካው ምን ማለት እንደሆነ ታውቃላችሁ? ከዚህ በኋላ ባንተ ጉልበት ሳይሆን በኔ ብርታት ነው የምትቀጥለው። በኔ ብርታት ነው፣ በኔ ጉልበት ነው።
የራስ ጉልበት ይሄን ያህል ዓመት አስበልቶብሃል። የራስ ጉልበት ምንም የፈየደው ነገር የለም። የራስ ጉልበት ምንም ያመጣው ነገር የለም። አሁንም በስጋት ነህ። ማን ገና ይመጣል ወንድሜ ይገለኛል የሚል ስጋት ውስጥ ነው። ያሁሉ በረከቶች ተባርኮ ያሁሉ ሚስቶችን የሚፈልገውን ሚስት አግብቶ ልጆችን ወልዶ ተባርኮ የሁለት ክፍል ጦር ሰራዊት ሆኖ እንግዲህ አስባችሁታል። ያለ እግዚአብሔር ምንም እንዳልሆነ ገባውና አሁን አንተ ነህ አለ። አሁን አንተ ነህ የምታስፈልገኝ። አሁን ለአንተ ነው ነገሬን የምሰጠው። አሁን አንተ ነህ ብሎ እግዚአብሔርን ቆይቶ ደጅ ሲጠና እግዚአብሔር የጭኑን ሹልዳ ነካው ይላል። ከዚህ በኋላ በኔ ጉልበት ነው። ከዚህ በኋላ በኔ ኃይል ነው። ከዚህ በኋላ በራስ ጉልበት የምትሄድበት ዘመን በቃ ነው። አሁን ስምህንም ጉልበትህንም እኔ ነው ማድሰዋልና ስሙን እስራኤል አለው። ከዛ በኋላ ከሰውም ከእግዚአብሔርም ጋር አሸንፈሃል አለው። እግዚአብሔር የሚሸነፍ አምላክ አይደለም። እኛ ስንሸነፍለት ነው የሚሸነፈው። ባይዘው እግዚአብሔር የሚሸነፍ አምላክ አይደለም። እግዚአብሔር ሕያው ነው። ማንም አያሸንፈው። ማንም ግን አንተ ነህ ብሎ ለሚለው ሰው እግዚአብሔር የሱን ጉልበት ሰጠው። አሁን የራስህ ዘመን፣ የራስህ ጉልበት፣ የራስህ የምትለው ነገር በቃ አለው። በቃ ከዚህ በኋላ የምትጓዘው መንገድ፣ ከዚህ በኋላ የምትሄድበት አቅም፣ ኃይል ከዚህ በኋላ የኔ ነው አለው። የኔ ነው። ስለዚህ ስሙን ቀየረለት፣ እስራኤል አለው። ያዕቆብነቱ የአታላይነቱ ዘመኑን የበላው ስሙ ቀየረና እስራኤል ነህ አለው። ኃያል ነህ አለው። ነገድ ነው ያለው ያዕቆብ ነገድ፣ 12ቱ ነገድ እስራኤል የምትጠራበት ነገድ ነው ያለው። ስለዚህ አሁን በቃ አለው። ያዕቆብ የሚባለው ስም አታላይ ስለሆነ እዚህ ጋር ቀይረዋለሁ አለ። እስራኤል ነው የምትባለው። ብዙ በጉልበታችን የሄድንባቸው ሰዓቶች ሊኖሩ ይችላሉ። ብዙ በጉልበታችን የተጓዝንባቸው ዘመኖች ሊሆኑ ይችላሉ። ብዙ ሊያ can you close the door? Thank you. Hallelujah. መንፈስ ቅዱስ በጣም ብዙ በራሳችን ጉልበት በራሳችን አቅም አንዳንድ ጊዜ ሰው በስራው ፕራውድ ይሆናል። ታውቃላችሁ አይደለም? በጣም በስራው ድልድል ብሎ ይቀመጣል። በቃ እኔ ከሰራሁኝ ማንንም አልፈልግም ይሏቸዋል። ማንንም ቢኮዝ ሰራለሁ፣ ከፍላለሁ፣ ጤና ይስጠኝ እንጂ በቃ ጤናው እኮ የእግዚአብሔር ነው፣ ስራውንም እግዚአብሔር ነው ያመጣው። በቃ ይሄ ነው ይሏችኋል። ከዛ በኋላ የሆነ ነገር ነካ ሲያደርጋቸው ወደ እግዚአብሔር ይሮጣሉ። ቆይቼ ማለት ያ ነው። ግን መጀመሪያ ነው ለእግዚአብሔር ነገርን መስጠት። ራሱን አልሰጠም ነበረ ያዕቆብ። በራሱ ጉልበት ነበረ የሚሄደው። በራሱ ሐሳብ ነበረ የሚሄደው። ለዛ ነው ያ ሁሉ ዘመን ያ ሁሉ ጊዜ ተበላበት። ላባን አታለልከኝ ሲለው አያችሁ፣ ላባና ያዕቆብ ፊት ለፊት ሲገናኙ ያዕቆብ ላባ ውስጥ ራሱን አየ። አባቱን አታሉ አይደለ የወንድሙን ብኩርና የወሰደው ራሱን አየና አስጠላው። ይሄ ማታለል የሚባለው ነገር አስጠላው። አታለልከኝ አለ። ራሳችሁን በመስታወት ማየት ማለት ነው። በመስታወት አየው፣ ላባ ውስጥ ራሱን አየው እና ያ ሁሉ ዘመን ያ ሁሉ ጊዜ ከንቱ እንደሆነ ተረዳና አሁን አለ እግዚአብሔርን አግኝቼዋለሁ፣ ዛሬማ ካልባረከኝ አልለቅም አለ። ነገሩ በእግዚአብሔር እንደሚስተካከል አወቀ። ነገሩ እግዚአብሔር ካልገባበት ልፋት እንደሆነ ተረዳ። ሃሌሉያ። ለዛ ነው መዝሙረኛው ዳዊት
ቆይቼ ደጅ ጠናሁ፣ እርሱም ዘንበል አለልኝ አለ። ኢየሱስ ክርስቶስ ጌታ ነው። ዘንበል የሚልላችሁ ሰዎች አላችሁ ዛሬ። በነገራችሁ ላይ ዘንበል፣ በጥያቄያችሁ ላይ ዘንበል የሚልላችሁ ሰዎች አላችሁ። ኦ መንፈስ ቅዱስ ኢየሱስ እና ላዛር ቤት ሲመጣ የመጨረሻ የሚባል ሰዓት ላይ ነው የመጣው። የመጨረሻ የተላከበት ዘካርያስ ማነው ታሟል ተብሎ ነው። ታሟል፣ ወዳጅ ታሟል። እነ ማርታና እነ ማርያም ቤት ህመምተኛ አለ ና ተብሎ ነው የመጣው። እንትን ያለ የተላከበት ግን በህመሙ ሰዓት አልመጣም። ጥያቄያቸው በጠየቁበት ሰዓት አልደረሰም። እግዚአብሔር አይገርማችሁ? አልደረሰም። እሱ ሉዓላዊ አምላክ ነው። ለዛ ነው እንዲህ አርጉ እንዲህ ስራ ይሄንን ካልሆንክ ማንለው። ለዛ ነው እንደወደድክ መስራት ትችላለህ ብለን ነገራችንን መስጠት ያለብን። ለዛ ነው ጥያቄ ባላቸው ሰዓት፣ ጥያቄ በሚጠይቁበት ሰዓት፣ ታሟል በተባለበት ሰዓት ለምን መሰላችሁ? ኢየሱስ ታሟል ተብሎ ገብቶ ያዳናቸው፣ ሞቷለች ተብሎ ሄዶ ያዳናቸው ሰዎች አሉ። እና ዝናው በዓለም ዙሪያ እየተሰማ ስለነበረ ይሰማሉ። እነ ማርታ እነ ማርያም ይሰማሉ። ወዳጃቸው ነው። ቤታቸው ይመጣል አይደለም? መጥቶ እንደው ሲያስተምራቸው ነበረ። ማርያም ከእግሩ ስር ትቀመጥ ነበረ። ወዳጃቸው ነው። ለምን ሲጠራ እንኳን ምንድን ነው የተባለው? ወዳጅህ ነው የተባለው። ወዳጅህ። ስለዚህ ኢየሱስ ለነሱ ወዳጃቸው ነው። ዝም ብሎ ሰው አይደለም። ዝም ብሎ አይደለም። ያውቁታል። ወዳጃቸው ነው። የታመመውን ሲያስነሳ ያውቁታል። ስለዚህ ለማንም አላኩም መልእክት የላኩት ለማን ነው? ለኢየሱስ ነው። ታሟል የሚል መልእክትን የላኩበት። አይገርምም? ከዛ በኋላ ኢየሱስ ሰማ አይደለም? ሰማና ወዲያው ግን አልመጣም። አንዳንድ ጊዜ ወዲያው አይመጣም። ወገኖቼ በደንብ ወቁት እግዚአብሔርን። ወዲያው አይመጣም። እያለቀሽ ነው፣ አዎ፣ ግን አይመጣም ቶሎ። የራሱ አሰራር አለው። የራሱ ጊዜ አለው። የራሱ የሚለው ወቅት አለው። አይመጣም። እኛ በቀጠርነው ሰዓት አይመጣም። እኛ ባልነው ሰዓት አይመጣም። እኛ ድረስ ባልነው ሰዓት አይመጣም። ራሱ በቀጠረው ሰዓት ግን ይመጣል። ግን አንድ ነገር እንድታውቁ የምፈልገው ነገር እግዚአብሔርን የጠየቃችሁትን ጥያቄ ይመልሰዋል። መቼ? በራሱ ሰዓት፣ በራሱ ጊዜ፣ በራሱ ወቅት እግዚአብሔር ይመልሰዋል። ይመልሳል። እና ከሞተ ሰዎች ሁሉ መተው አልቅሰው ተቀብሮ፣ አስባችሁታል? ተቀብሮ ወዳጃቸውን ጠርተውታል። ትናንትና ሲያድን የነበረውን ኢየሱስን ጠርተውታል። ታሟል በጠና ብለው ጠርተውታል። አረ ወዳጅህ እኮ እንደዚህ ሆነዋል ብለው ጠርተውታል አይደል? ወዳጅ እንግዲህ ምን ያህል እንደሆነ አስቡት። እንግዲህ ሆነ ሀፕን ሲፈጠርባችሁ በላይፋችሁ ወዳጄ ናቸው ለምትሏቸው ሰዎች ነው አይደል የምትነግሩት። እነሱ ናቸው ፈጥነው የሚደርሱላችሁ፣ ፈጥነው ይመጣሉ የምትሏቸው፣ ሆስፒታል እያለው ይመጣሉ የምትሏቸው። የሆነ ሀፕን ሆነ በህይወቴ ብላችሁ ስትሉ ለሱ ወይ መልእክት ከላካችሁ ፈጥነው ይመጣሉ ብላችሁ በጉጉት የምትጠብቁት ወዳጃችሁን ነው እንጂ የማታውቁትን ሰው ይመጣልኛል ብላችሁ አትጠብቁም። ወይ ደግሞ እንደው በሩቅ የምትተዋወቁትን ሰው ይመጣልኛል ብላችሁ አትተዋወቁም።
ኢየሱስ ግን ለነሱ ቤት ልዩ ነው። ለነሱ ቤት ልዩ ነው። አንደኛ ወዳጃቸው ነው፣ አምላካቸው ነው። ሁለተኛ ደግሞ ብዙዎችን ሲያድን፣ ብዙዎችን ሲፈውስ፣ ብዙዎችን ሲመልስ አይተውታል። ለዛ ጠሩት። ና ወዳጅ እኮ ታሟል፣ ና አሉት። አልመጣም። እነሱ በጠበቁት ሰዓት አልመጣም። እነሱ በጠሩት ሰዓት አልመጣም። እነሱ ባሉት ሰዓት አልመጣም። እነሱ በፈለጉት ሰዓት አልመጣም። ከሞተ ከተቀበረ ተቀብሮ ብቻ አይደለም፣ ድንኳን ተነስቷል ወገኖች። 3 ቀን ሲሞላ እንደ ሀገራችን ደንብ ይነሳል፣ ድንኳን ይነሳል። አንዳንድ ጠብ የሚሉ አጽናኞች ናቸው የሚመጡት። ያ ጉርፍ ብሎ የሚመጣው ህዝብ ከተቀበረ በኋላ ይቀንሳል። እኛ ኢትዮጵያኖች ኤርትራያኖች አይደለን፣ ሀበሾች ነን እና የለቅሶ ወግ አለን። የመጀመሪያ ቀን ይሞቃል፣ ሁለተኛው ቀን ይሞቃል። አብራችሁ የሚያድር አለ፣ የሚያጽናናችሁ አለ፣ የሚያወራላችሁ አለ፣ ጆክ የሚነግራችሁ አለ፣ ብዙ የሚላችሁ ሰዎች አሉ። ልክ ግን ሁለተኛ ቀን አልፎ 3ኛ ቀን ሰልስት የሚባለው ነገር ማለት ነው፣ በሌሊት የሚለቀስበት እግዚአብሔር ይገስጸው። እሱ ከድሮም ጀምሮ አይመቸኝም፣ እንኳን አሁን በደንብ በጌታ ሆኜ እና 3ኛ ቀን ካለፈ በኋላ ሰው ይበተናል። በቃ ነፍስ ወደ አምላኳ ተብሎ ያልቃል። እና የሚመጡ ሰዎች ምን አይነት ሰዎች ናቸው? በቅርብ ያሉ ጎረቤት፣ እስቲ ከልዬ ቤት ብቻዋን ተቀምጣ ይሆን ብለው ጎራ ልበል የሚሉ ሰዎች፣ ተጽናናችሁ፣ በረታችሁ፣ ደህና ናችሁ የሚሉ ሰዎች፣ ውር የሚሉ ሰዎች፣ እንደዚህ አይነት ሰዎች ነበር የሚመጡት። ዋኖቹ ወዳጆቻቸው በአካባቢ ያሉ ከሩቅም የመጡ ቀበሩና ሄዱ። እና ካለቀስ ነገሩ ካበቃ ሁለቱ እህትማማቾች ወንድማችን ሞተ፣ ለወዳጃችን ለኢየሱስ ያ ትላንትና ሲያድን የነበረው ሲፈውስ የነበረው ቤታችን ሲወጣ ሲገባ የነበረው ኢየሱስ እኮ አልመጣም ብለው አንደበታቸውን ዝግት ባረጉበት ሰዓት ሜቢ እኮ እንዴ ትላንትና ሲፈውስ የነበረው ወዳጃቸው አልመጣም፣ ለቀብሩ እንኳን አልደረሰም እኮ ብለው አሹፈውባቸው ይሆናል። አልተጻፈልንም እንጂ ሰዎች ናቸው። ትላንትና አብሯቸው ሲወጣ ሲገባ፣ ትላንትና ከቤታቸው ማይጠፋው ኢየሱስ ትላንትና ታሟል ተብሎ ሳይመጣ እንደገና ሞቷልም ሰምቶ ሳይመጣ ለቀብሩ እንኳን ሳይደርስ ይሄ ወዳጅ ነው እንዴ ብለው ስቃውባቸው ሊሆን ይችላል። እነሱ ላይ ደግሞ የሚፈጥረውን ኢምፓክት አስቡት። እነሱ ያውቁታል፣ ኢየሱስን ያውቁታል፣ ወዳጃቸው ነው። እና እንዴት አልመጣም ይላል። እኔ እንደዛ ላለሁኝ እንዴት ከሌ አልመጣም? እንዴ ወዳጄ ነው፣ አብሬ በላሁት የጠጣሁት ነው። ለቅሶዬን እንኳን በላ። ብዙዎች እኮ ለቅሶዬን በላ ተባብለው እኮ ተበላልተዋል። ታውቃላችሁ አይደል? በጣም ጎበዞች እኮ ነን እኛ፣ በጣም ጎበዞች። ለቅሶዬን አልበላም የሚል ሰው እኮ አለ። ለቅሶዬን በልቷል ነው እንጂ አልበላም። በልቶ ቀረ። ምኑን ነው የሚበላው? እኔ ገርመኛል። እንደዚህ ታበላል። ግን ምኑን ነው የሚበላው? ጌታን ምኑን ነው የሚበላው? ለቅሶዬን በላ። ምኑን? የምን ለቅሶ ነው የሚበላው? እኔ ለቅሶዬን በላ ስለሚሉ ሰዎችና በጣም ሀያት አርጅተው ምናምን ካልጋ ላይ የማይነሱ ሰዎች እግዚአብሔር ወይ አትውሰደው ብለው የሚጸልዩ ሰዎች ይቅርታ አድርጉልኝ፣ በጣም ነው የምናደደው። በጣም ለምን መሰላችሁ? ይሄ ምቀኝነት ነው። በሰላም አሰናብታት እንዳለ እንደዛ እንደ ስምዖን ነፍሴን በቃ ዓለም የሚድንበትን ዓለም የምትፈወስበትን ለሰዎች ቤዛ የሆነውን ክርስቶስ ኢየሱስን አምላኬን አይቼዋለሁ። ስለዚህ አባቴ ሆይ ነፍሴን በሰላም አሰናብታታል። ከዚህ በላይ ደስታ የለም።
በትንቢት የተነገረውን ቃል አይቼዋለሁ፣ አቅፌዋለሁ። አምላኩን አቅፎ እኮ ነው ስምዖን፣ ያ ትጉ ስምዖን፣ በጌታ የተጋው ስምዖን፣ ጻድቅ የሆነው ስምዖን አምላኩን አየና ክርስቶስን አቀፈና ከዚህ በላይ የምጠብቀው ነገር የለም አለ። በቃ ነፍሴን አሰናብታት በሰላም ትሂድ ወደ አንተ አለ። እንዲህ ብላችሁ እንደመጸለይ ጌታ ሆይ ነፍሳቸው ባንተ እቅፍ ውስጥ ትቀመጥ እግዚአብሔር ሆይ ብላችሁ እንደመጸለይ ለሀያቶቻችሁ ድክም ላሉ ሀያቶች በጣም ይቅርታ አድርጉልኝ ወገኖች። ሰው ይሙት አይባልም፣ ግን ኢነፍ ምን ሊያዩ ነው? ለዚህ በዚህ ምድር ላይ ምን ሊያዩ? ምን የሚያስደስት ነገር አለና ይቆዩ ብላችሁ ምጸልዩላችሁ? ምን አለ? ወጣት ምንም ያልሰራ ወጣት፣ ምንም ያልተማረ ወጣት፣ ምንም የት ምን ሆነ ማትሉት ወጣት እየሞተ አይደል እንዴ? ያውም ጌታን ሳያውቅ፣ ያውም አምላኩን ሳይረዳ፣ ያውም በኢየሱስ ሳይሆን በክርስቶስ ሳይሆን መንገዱን ሳያውቅ እናንተ ለሀያት ደከም ላለ ሀያት ጌታዊ ጸልዩልኝ ትላላችሁ። ምንድነው የሚጸለየው? ምንድነው የሚጸለየው? እኔ በጣም ነው የሚገርመኝ፣ በእውነት ነው የምላችሁ። ምንድነው የሚጸለየው እንዴ? ሀያት በቃ እድሜው ጨርሷል። የልጅ ልጅ አይቷል። ቅድመ ሀያት ሆኗል። በጎንም ክፉንም አይቷል። በዚህ ምድር ላይ በልቷል፣ ጠጥቷል፣ ጥሩ ለብሷል። ለምን ነው የምትጸልዩት? ጸልዩልኝ ብላችሁ በየፕላትፎርሙ ለሀያቴ ጸልዩ። ምን ማለት ነው ለሀያቴ ጸልዩ ማለት? ለቅድመ ሀያቴ ጸልዩሉ ብሎ የሚያጸልይ እኮ ህዝብ ነው። እግዚአብሔር በእውነት አይኖቻችንን ይክፈትልን። በሰላም አሰናብተው ነው የሚባለው። እሺ አንደበቱ ተይዞ ዋሽሩም የሚወስደው ጠፍቶ አልጋ ላይ ተኝቶ ያንን ሰው ለሀያቶቻችን ጸልዩ፣ ለቅድመ ሀያቶቻችን ጸልዩ ይባላል እንዴ? ነውር ነው። እግዚአብሔር ራሱ ይታዘባችኋል። ምን አይነት ሰልፊሾች ናችሁ ነው የሚላችሁ። ስንት ዓመት እንዲኖሩላችሁ ፈለጋችሁ? ስንት ዓመት እንዲቆዩ ፈለጋችሁ እንዴ? ሰው እኮ የአክሱም ሐውልት የለም፣ ይሞታሉ። እያንዳንዳችን እንሞታለን ወገኖቼ። አንድ አስተማሪያችን የመጨረሻው ዘመን አስተማሪ ነበርና ሁሌ ትምህርቱ ሲጀመር እንዳትረሱ ትሞታላችሁ ይለናል። ሰዓታችሁን በጨረሳችሁ ሰዓት፣ ሚሽናችሁን በጨረሳችሁ ጊዜ እግዚአብሔር በእናንተ የሚሰራውን ሲያጠናቅቅ ቋሚዎች አይደላችሁም ይላል። እኛ ቋሚዎች አይደለንም ወገኖች። እዚህ ውስጥ ያለነው አሁን በምድር ላይ ያለነው ሚሽን አለን። ያንን ሚሽን እግዚአብሔር ሚሽን እስከምንጨርስ ነው እንጂ ማንም ቋሚ የለም። እና ለዛ ሰው ጸልዩ ትላላችሁ። ለዛ ድክም ላለው ሰውዬ በጣም ድክም ላለው ምድር ላደከመችው ህይወት ላደከመው ቢያሁን በጌታ ለሆነ ሰው እኔ በጣም ነው የሚገርመኝ። በጌታ ለሆነ ሰው ጸልዩ ትላላችሁ። ነውር ነው። በሰላም አሰናብተው ነው የሚባለው። እና ይሄ ለቅሶዬን በልታለች፣ ለቅሶዬን እኮ በላች። ለቅሶ ይበላል እንዴ ወገኖች? እንዴት ነው ነገሩ? በጣም እኮ አንዳንድ ጊዜ ጎጂ ባህል እኮ ነው ያለን በእውነት። እና ለዘመናት የምንወዳትን ጓደኛ ለዘመናት በጣም የምናቀርባትን ወዳጆቻችንን ለቅሶዬን በልተዋል ብለው እናኩርፋለን። የሞተ ሰው አልተመቸው ወይ አልፈለገችም ለቅሶ ቤት መሄድ። እኔ እስከ ቅርብ ጊዜ ድረስ ለቅሶ ቤት መሄድ አልፈልግም ነበር። ለምን እንደሆነ እኔ አላቅም፣ ባይዘው እና የሚባልም አላቅም ነበር። ምን ሄዶ ምን እንደሚባል አላቅም። ከዛ ትንሽ እንትን እያለው ወንድዬ እንትን እያለኝ እንደዚህ ነው የሚባለው መሄድ አለብን እንዲህ ነው ሲለኝ፣ ኦኬ ነው እንደዛ ነው ኦኬ እሺ። ኢትዮጵያ አይደለሽም? በጣም ግጥም ያልኩ ኢትዮጵያ ነኝ፣ ግን አላቅም። እኔ ከቤቴ ከእናቴ ቤት ስወጣ በ10 ምናምን ዓመቴ ነው የወጣሁት። ስለዚህ አላቅም፣ ለቅሶ ቤትም ሄጄ አላቅም። ስለዚህ አላቅም። እና ግን ሳገባ አወቅኩኝ ለቅሶ ቤት እንደሚካሄድ፣ ሰዎች ምን ተብሎ እንደሚያጽናና ምናምን አወቅኩኝ። በዛ ሰዓት በማላቅበት ሰዓት ግን ለቅሶ ቤት ለምን አልሄድሽም ለቅሶዬን በልታለች ወይ ብትለኝ፣ አሁን እኔ ምንም አውቀው ጉዳይ የለም ስለ ለቅሶ መብላት።
ግን እንደዚህ ብለው የሚጣሉ ሰዎች አሉ። እንደዚህ ብለው የዘመናት እንትናቸውን ወዳጅነታቸው የሚያፈርሱ ሰዎች አሉ። እና እነ ማርታ ቤትም እንደዚህ ነው የተፈጠረው። ወዳጃቸው የሆነው ኢየሱስ አልመጣላቸው። ሲታመም አልመጣም፣ ሲቀበር አልመጣም። ሰዎች አንደበታቸውን አለቀውባቸው ሊሆን ይችላል። እነሱም ደግሞ በውስጣቸው አጉረምርመው ሊሆን ይችላል። እንዴ ለወዳጅ ለመቼ ነው አሁን ያልመጣ? ወንድማችን ታሞ ያልመጣ፣ ተቀብሮ ያልመጣ ለመቼ ነው ብለው ሊሆን ይችላል። ግን ኢየሱስ ባለበት ሰዓት መጣ፣ ባለበት ሰዓት ተገኘ። ልንገርሽ እህቴ፣ ኢየሱስ ባለበት ሰዓት በጥያቄሽ ይመጣል። እሱ ባለበት ሰዓት፣ አንቺ ባልሽው ሰዓት አይደለም፣ አንቺ በተናገርሽው ሰዓት አይደለም። እሱ በቀጠረው ሰዓት መጣ። ውይ የኔ ጌታ መጣ። መጣና እንዳልሰማ ነው እንዴ? እንዴት ጠርተንሃል እኮ ንከንብሃል፣ ልከናል እኮ ወዳጃችን ኢየሱስ ሆይ ና ወንድማችን ታሟል ብለን እኮ መልእክተኛን እኮ ልከናል። የት ነበር ካሉት በመጨረሻም ቢመጣም የሞተውን ያስነሳል። እሱም ያቅተው የለም፣ እሱም ያቅተው የለም፣ የሚቸግረው የለም። የመጨረሻው ሰዓት ላይ ነው የመጣው። የመጨረሻው ጊዜ ላይ ነው የመጣው። ሰዎች ካጉረመረሙ በኋላ ነው የመጣው። ጥያቄው በጣም ዘግይቶ ነው የመጣው፣ ግን መጣ። መጣ። ድንጋዩን አንሱለታል። ድንጋዩን አንሱ። አንዳንድ ጊዜ ድንጋይ ይሄ አለማመን ድንጋይ ያለማመን ነገርን አሳልፎ አለመስጠት ድንጋይ ራሳቸው የጫኑት ስለነበረ ድንጋዩን አንሱለት። ዛሬ እንደዚህ ይላችኋል የሰራዊት ጌታ እግዚአብሔር፣ ያለማመናችሁን የከለላችሁበትን ትልቁን ድንጋይ ዘወር አድርጉት። ራስሽ ነሽ እንትናልሹ የከለልሽበት። አንሱ። አታምኒም? አንሱ። እግዚአብሔርን አምተሸዋል? አንሺው፣ አንሳው። ራሳችሁ ያደረጋችሁትን ድንጋይ አንሱት፣ አንሱት። አብርሃም እግዚአብሔር ቃል ገባለት፣ ኪዳን ገባለት እና ያ ኪዳን ያ ቃል ዘገየበት። ሲዘገይበት እንደዚህ አለ። ወደ ጓዳው ጉብት ሲል ያንን ባሪያ ያየዋል። ወይኔ ይላል፣ ሊወርሰኝ ነው፣ ሊወርሰኝ ነው፣ ኤሌዘር ሊወርሰኝ ነው። አወርሳለሁ ምለው እንትን የለኝም፣ ልጅ የለኝም፣ ከጉልበት የወጣ ልጅ የለኝም። ወይኔ ይላል። አንዳንድ ጊዜ ጓዳችን ያለው ነገራችን ነው ሽንፈታችንን የሚነግረን። ጓዳችን ውስጥ ምንድን ያለው? አለማመን፣ የእግዚአብሔርን ሐሳብ አለመቀበል፣ እግዚአብሔር ያለውን ነገር እሱን ያደርገዋል አለ ማለት። እግዚአብሔር እኮ ተናግሮታል፣ እግዚአብሔር ብሎታል። ሰጣለሁ፣ ልጅ ሰጣለሁ፣ ከጉልበት የሚወጣ አለ ሰጣለሁ ብሎታል። ግን ወደ ጓዳ ገባ ሲል የሚታየው ኤሌዘር ነው። ኤሌዘር እንደሚወርሰው ነው የሚያየው። ልንገራችሁ፣ እስራኤል የውጭ ጠላት አሸንፏት አያውቅም። የውጭ ጠላት እግዚአብሔር አለ ይመታዋል። የውስጣቸውን የራሳቸውን ችግር ነው እነሱን የሚያሸንፋቸው። ለምሳሌ ቀይ ባህርን የሚያክለውን ነገር ከፈለና እግዚአብሔር አስወጣቸው፣ ከጠላቶቻቸው እጅ ላይ መንጭቆ አወጣቸውና ብዙ መቅሰፍቶችን አምጥቶ እስራኤልን ታድጎ አወጣና
በምድረ በዳ ያሉ አጉረመረሙ ማ ራሳቸው ውስጣቸው ሊገለን ነው አሉ ሊያጠፋን ነው አሉ እኛ እኮ በግብጽ ይሻለናል የግብጽ ሽንኩርት ይሻለናል አሉ ያ ጭቃ ምናቦካው ይሻለናል ጡብ ምንሰራው ይሻለናል እዚህ በምድረ በዳ ሊገለን ነው እግዚአብሔር አሉ ውስጣቸው የውጭውንማ እግዚአብሔር መጥቶላቸዋል እኮ ጠላቶቻቸውን እኮ አስጥሟል ከበሮን እኮ አስነስቷቸዋል ባህርና ባህረኛውን ያሰጠመ እግዚአብሔር ይባረክ ብለው ትናንትና ከበሮን መተዋል እኮ ውስጣቸው ግን ደካማ ነበረ እግዚአብሔርን አያምኑትም ነበረ እግዚአብሔርን አይቀበሉትም ነበር ስለዚህ አሙት ይላል ሃሌሉያ ትዝ ይላችኋል እዛ ዘኍልቍ 13 ላይ ያለው 12 እንትኖች ሰላዮች ሙሴ የላከው ልከው ሲመጡ የምድሩን ፍሬ አመጡ ይላል አይገርማችሁ አዎ ይኸውና እግዚአብሔር የተናገረን ይኸውና ምድሪቷ ፍሬያማ ነው ወተትና ማር የምታፈስ ምድር ነች አሉ ግን ጠላቶቻችንን ስናያቸው እኛ እንዳንበጣን ራሳቸውን አንበጣ አድርገው ሳሉት ራሳቸውን ገደሉት እግዚአብሔር እኮ ተናግሯቸዋል እግዚአብሔር እኮ ብሏቸዋል ምን አስገባችኋለሁ ኃይሉ የናንተ አይደለም ጉልበቱ የናንተ አይደለም ብቃቱ የናንተ አይደለም ጠላቶቻችሁን የምመታው እኔ ነኝ አይዟችሁ አትፍሩ ብሏቸዋል ግን ውስጣቸው ምን ይላቸው ነበር እኛ እንዳበጣነን ይላቸውና የጠላቶቻቸውን ግዝፈት ያሳያቸው ነበር ውስጣቸው ጓዳቸው እነዛ ግን ሁለት የተለዩ አሉ አይኖቻቸው የተከፈተላቸው እግዚአብሔር ያለውን የሰሙ ጆሮአቸው ክፍት ያለላቸው ነበሩና ኖ አሉ እግዚአብሔር ያለንን ያወርሰናል ይሰጠናል ያደርግልናል እግዚአብሔር ብሏል እግዚአብሔር ተናግሯል እግዚአብሔር አወርሳችኋለሁ ብሏል የኛ ጉልበት አይደለም አንዳንድ ነገሮች ወገኖቼ በእናንተ ጉልበት የምትጠብቁት ነገር ካለ ዛሬ አቁሙ ውስጣችሁን ዝም በሉ በሏቸው ዝም በይ ነፍሴ ወይ ዝም በይ ጸጥ በሉ ማለት አለባችሁ ውስጣችሁን ያለውን ጩኸት ዝም በል እግዚአብሔር ተናግሮኛል እግዚአብሔር ብሎኛል ሃሌሉያ እግዚአብሔር ብሎኛል እግዚአብሔር አውርቶኛል እግዚአብሔር የተናገረውን ይፈጽምልኛል ነፍሴ ወይ ዝም በይ ማለት አለባችሁ አንዳንድ ጊዜ እነዚህ ዝም በሉ አሉ ዝም በሉ እግዚአብሔር ተናግሮናል እኮ እንዴ በእኛ ኃይልና ጉልበት እኮ አይደለም ቀይ ባህርን እኮ ስንሻገር የኛ ጉልበት አይደለም የኛ እኮ ኃይል አይደለም እግዚአብሔር ራሱ እኮ ነው አረ ዝም በሉ እሱ ያለውን ያደርጋል አረ ዝም በሉ በእግዚአብሔር ላይ ምንም አይነት ነገር አትናገሩ እግዚአብሔርን አትሙት እግዚአብሔር አይችልም እንዳትሉ እግዚአብሔር ይችላል አይተነዋል ክንዱ አሻግሮናል ጉልበቱ አሻግሮናል ዝም በሉ ውስጣችሁ ያለውን ጩኸት ዝም በይ ማለት አለባችሁ ዝም በይ እግዚአብሔር ተናግሮኛል እግዚአብሔር የተናገረውን ያደርግልኛል እግዚአብሔር ያወራውን ያደርጋል ዝም በሉ ስለዚህ አብርሃም ወደ ውስጠኛው ገባ ሲል ኤሌዘር ይታየዋል ኤሌዘር እንደሚወርሰው ውስጣችሁን አታዳምጡት እግዚአብሔር ያለውን አዳምጡ ወገኖች ውስጣችሁ አንዳንድ ጊዜ ውሸት ነው የሚነግራችሁ ኤሌዘር ነው የሚወርስሽ ይላችኋል ሳትበይ ልትሞቺ ነው ይላችኋል እግዚአብሔር ዝም ብሎ እኮ ነው ዋሽቶሽ ነው ይላችኋል ጆሮ ስትሰጡት ጠላት ብዙ ነው የሚያወራው አያችሁ መጀመሪያ ሔዋን ምንድነው የሰጠችው ጆሮዋን ነው የሰጠችው ጆሮዋን ሰጠች እግዚአብሔር ምን አላችሁ ሲላት ጆሮዋን ሰጠችው አይ አለችው ከዚህ
ሁሉ ብሉ፣ ይህችን ነገር ግን እንዳትበሉ አለን። ከአንደኛው ዛፍ ግን እንዳትበሉ አለን አለችው። ጆሮዋን ሰጠችው። ምን አላችሁ ሲል ሰማችሁ። ጆሮአችሁን አትስጡት። ጆሮአችሁን አታለላት ይላል አይደል? አታለላት። እሱኮ አይኖቻችሁ እንዳይከፈት ነው። እንደምትበልጡት እግዚአብሔርን የሚበልጠው እኮ የለም። እንደምትበልጡት ስለሚያውቅ እኮ ነው። አይኖቻችሁ ተከፍቶ የበልጥ ዕውቀት እንዳታገኙ ነው እኮ ከዚህ ዛፍ እንዳትበሉ ያላችሁ። ጆሮዋን ሰጠችው። ጆሮ አይሰጥም ለአጋንንት። ዞር በል ነው የሚባለው። ሄድ ከዚህ ነው የሚባለው። ኢየሱስ አይታችሁታል። ዞር በል ከዚህ እንዲህ ብለው ተጽፏል። ዞር በል ነው ያለው። ዞር በል ማለት አለባችሁ። ለራሳችሁ ሐሳብ ራሳችሁን አታስገዙለት። ውስጣችሁ ለሚላችሁ ጆሮአችሁን አታውሱት። ጆሮአችሁን ካዋሳችሁት ሔዋን ጆሮዋን አዋሰችውና አብርሃም ግብት ሲል አይኑ ኤሌዘርን ተመለከተ። እዛ እግዚአብሔር እንዲህ አለው፣ አብርሃም አለው፣ እኔ ጋሻህ ነኝ አለ። ሃሌሉያ። እኔ ጋሻህ ነኝ፣ ብቻ አንተ በፊቴ ተመላለስ። ያ ምን ማለት እንደሆነ ታውቃላችሁ? በፊቴ ተመላለስ፣ ወርሺፕ አድርገኝ፣ አምልከኝ፣ አመስግነኝ። እኔ ጋሻህ ነኝ። ኤሌዘር አይወርስህም። የውስጠኛው ክፍል የሚልህ አይወርስህም። ነገር የሚያወራሽ ጠላት አይወርስሽም። አይችልም እግዚአብሔር የሚልሽ አይወርስሽም። ብቻ ተመላለስ በፊቴ፣ አምልከኝ፣ አመስግነኝ፣ አክብረኝ። አይወርስሽም። ውስጥሽ የተናገረው ድምጽ የሰጠሽው ጆሮሽን የሰጠሽው ያዋሽው ጠላት ያለሽ ጠላት ያወራሽ አይሆንልሽም ያለሽ አይደረግልሽም ያለሽ ዘመንሽ እንዲሁ ሊያልቅ ነው ያለሽ ሳትበይ ልትሞቺ ነው ያለሽ እሱ አይወርስሽም። ብቻ እግዚአብሔርን አምልኪው። ተመላለስ፣ በፊት ለፊቴ ተመላለስ። እኔን ብቻ አክብር፣ እኔን ብቻ እየተናገርኩ ግን እወቅ። ኤሌዘር አይወርስህም አለው። ሃሌሉያ። ኢየሱስ ጌታ ነው። ሃሌሉያ። ስለዚህ ማርታ ቤት እነ ማርታና እነ ማርያም ቤት የመጨረሻው ሰዓት ላይ መጣና አንሱ፣ ድንጋዩን አንሱለት፣ ናውጣለው፣ የገነዛችሁበትን መግነዝ ፍቱለት አለ። ፍቱለት። ኢየሱስ ክርስቶስ ጌታ ነው። እሱ የሚያቅተው የለም። ነገርሽን ገናንዘሽ ቀብረሽዋል፣ አንሺው፣ ክፈችው፣ ድንጋዩን ክፈተው፣ መግነዙን ፍቱለት አለ። ፍቱለት። ኢየሱስ ጌታ ነው። የመጨረሻው ሰዓት ላይ መጣና ኢየሱስ ፍቱ፣ የሞተውን አስነሳ። እሱ የሚያቅተው የለም። ሃሌሉያ። እሱ የሚያቅተው የለም። እግዚአብሔር ታማኝ ነው። ሃሌሉያ ወገኖቼ፣ እግዚአብሔር ታማኝ ነው። በቃሉ ታማኝ ነው። እግዚአብሔር አደርጋለሁ ያለውን ያደርጋል። የዘገየ ቢመስል ድንገት ይመጣል። ሃሌሉያ። ታማኝ ነው እግዚአብሔር በቃሉ ምድር። ሃሌሉያ። ታማኝ ነው እግዚአብሔር በቃሉ ሰማይ ምድር እልል በሉ።
ታማኝ 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 ነው አምላኬ በቃሉ ሰማይ ምድር ልበሉ። ታማኝ ነው እግዚአብሔር በቃሉ ሰማይ ምድር ልበሉ። ሃሌሉያ። ወዳጄ አብርሃም ፊቴ ተመላለስ፣ እኔን አይገባኝ ኪዳኔን ለማደስ እድሜ ሩጦ ሩጦ ቢደርስም ከጫፍ ሰማይ ምድር ያልፋል የኔ ቃል አያልፍም። ታማኝ 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 ነው አምላኬ በቃሉ ሰማይ ምድር ልበሉ። ታማኝ ነው እግዚአብሔር በቃሉ ሰማይ ምድር ልበሉ። ሃሌሉያ። ታማኝ 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 ነው እግዚአብሔር በቃሉ ሰማይ ምድር ልበሉ። ታማኝ ነው አምላኬ በቃሉ ሰማይ ምድር ልበሉ። ታማኝ ነው ያንቺ አምላክ፣ ታማኝ ነው። ቃሉን የሚያከብር ነው። ቃሉን የሚፈጽም ነው። ያለውን የሚያደርግ ነው። ሃሌሉያ። ያለውን ያደርጋል። ኢየሱስ ክርስቶስ ጌታ ነው። ያለውን ያደርጋል። የመጨረሻ ሞመንት ላይ የመጨረሻ ሰዓት ላይ በቃ ብለው እነሱ ገንዘው ወደ መቃብር የከተቱት የመጨረሻው ሰዓት ላይ ኢየሱስ መጣ መጣ መጣ። ታማኝ ነው እሱ። መጣ። በቃ በተባለው ነገር ላይ ይመጣል። አቃተኝ ባልሽው ነገር ላይ ይመጣል ይመጣል። የጠበቃችሁት ጌታ ድንገት ወደ መቅደሱ ይመጣል አለ። ድንገት ነው የሚመጣው። ሃሌሉያ። ድንገት ነው ወደ ራስሽ ጉዳይ ላይ የሚመጣው። ድንገት ነው ወደ ቤትሽም ነገር ላይ የሚመጣው። ድንገት ነው ወደ ጥያቄሽ ላይ የሚመጣው። ግን አይዘገይም። እርሱ በቀጠረበት ሰዓት ይመጣል። ኢየሱስ ክርስቶስ ጌታ ነው። ይመጣል። ታማኝ ነው እግዚአብሔር። ታማኝ ነው። ያለውን የሚፈጽም ነው። ያለውን የሚያደርግ ነው። የተናገረውን ቃል የሚፈጽም ነው። ሃሌሉያ። እኔ ታማኝ ነኝ አለው። ታማኝ ነኝ። አብርሃም ታማኝ ነኝ። ነገርህን ወደ እኔ ዘር አልወስደውም። እሱ አይወርስህም። እኔ የተናገርኩህ ሕያው እግዚአብሔር ነኝ። ሃሌሉያ። አንተ ብቻ በፊቴ ተመላለስ፣ ወርሺፕ አድርገኝ፣ አመስግነኝ፣ አክብረኝ። ሃሌሉያ። ታማኝ ነኝ። ታማኝ ነው እግዚአብሔር። ታማኝ ነው። በቃሉ ታማኝ ነው። በቃሉ ታማኝ ነው። እናንተ ስንት ምዕራፎቻችንን እግዚአብሔር ነግረነው እሱ በቀጠረበት ሰዓት መጥቶ አስተካክሏል። ስንት ያልነው ነገር ፈጽሞልናል። ስንት ኢየሱስ ክርስቶስ ጌታ ነው። ስንት ያልነውን ነገር እግዚአብሔር አድርጓል። ታማኝ ነው። ታማኝ ነው። እሱ ታማኝ ነው። ታማኝ ነው። አባቴ ታማኝ ነው። ኢየሱስ ታማኝ ነው። ቀበሩ። በቃ አበቃ ሲሉ መጣ። ወንድማችንን ቀበር ነው። የእናታችንን ልጅ ቀበር ነው። ልከንበት አልመጣም። ወዳጃችን ነው። አንድ ሰሞን ወጣ ገባ ይል ነበር። ልከንበታል። መልእክተኛ አልመጣም። በመጨረሻው ታይም ላይ ግን መጣ። በመጨረሻው ሲዝን ላይ ግን መጣ። ሰዎች ሁሉ ዘወር ሲሉ አያችሁ። ከ3 ቀን በፊት ቢመጣ የእስራኤል እምነት አላት። ነፍስ ከጣሪያ በላይ ነው የምትቀመጠው የሚል እምነት አላቸው። ከጣሪያ በላይ ትቀመጣለች ይላሉና ድንገት በ3ኛው ቀን ቢመጣ በ2ኛው ቀን ቢመጣ ምን ችግር አለው ታዲያ? እኛ ምናምነውን እኮ ነው እሱ የፈጸመው ሊሉ ነው።
ምን እዚህ አይደለች እንዴ ከጣራ በላይ አይደለች እንዴ ሊሉ ነው። ግን ሶስተኛ ቀን ማለት ነፍስ ወደ አባቷ ሄዳለች በሚሉበት ሰዓት ነው። ሰዎች በሚደመድሙበት ሰዓት ነው። ነፍስ አሁን ከጣራ በላይ አይደለችም ወደ አባቷ ሄዳለች በሚሉበት በሚያረጋግጡበት ሰዓት ኢየሱስ መጣ። እኛ የእጃችን ስራ ነው እንዴ ሰርቻ አይደለ እንዴ ተባረኩት እሱ ነው እኮ የበዛልኝ እንዳንል የሆነ ነገር እንዳንናገር ኢየሱስ ጌታ ነው። የሆነ ነገር ብለን እንትን እንዳንለው የሱን ስራ እንዳናጣጥል ምን ችግር አለው እንዴ? እኛ አይደለ እንዴ ያደረግነው? ማንም አንዳንድ ሰዎች አሉ በጣም መፈራቸው ሰዎች ማንም አረዳኝም የሚሉ ሰዎች በጣም ነው መፈራው። ማንም አረዳኝም ይላሉ። እግዚአብሔርን ምረድቶኛል አይሉ፣ ሰውንም ምረድቶኛል አይሉ። ማንም የረዳኝ የለም እኔ ራሴ ነኝ ያስተዳደርኩት የሚሉ ሰዎች አይታችኋል። ራሴ ነኝ እኔ ከልጅነት ጀምሮ ስጥር ራሴ ነኝ ማንም አረዳኝም ይላሉ። እኔ በጣም ነው መፈራው እንደዚህ አይነት ሰዎች። እና አንዳንድ ጊዜ ራሳችንን እንላለን። ራሳችንን እንዴ ለፍቼበት ነው ከኔን አነጋግሬ ከዛ በኋላ እሱ እንደዚህ ያደረገ ከዛ በኋላ ራሴ እንደዚህ ያደረኩ ማንም አረዳኝም የሚሉ እንደዛ እንዳይሆን ምን ችግር አለው? ከጣራ በላይ አይደለች እንዴ? ታዲያ እዚሁ አካባቢ እኮ ነች ነፍስ። ምን ችግር አለው እንዳይሉ አፋቸውን በእግዚአብሔር ላይ እንዳያላቅቁ የሱ ክብር እንዲገለጥ ዘንድ የሱ ክብር ይታይ ዘንድ ይመጣል። ኢየሱስ ጌታ ነው። ስለዚህ ዕንባቆም እንደዚህ አለ። የመጨረሻው ሰዓት ላይ በቃ ራሱን ሰጠና ልክ ምዕራፍ 3 ቁጥር 17 ላይ ይሄንን ብዬ ጨርሳለሁ። ልክ ምዕራፍ 3 ቁጥር 17 ላይ እንደዚህ አለ። ምንም እንኳን የበለስ ዛፍ ባያፈራ ከወይን ተክልም ፍሬ ባይገኝ የወይንም ዛፍ ፍሬ ባይሰጥ እርሾችም ሰብልን ባይሰጡ የበጎች ጉሮኖ እንኳን ባዶን ቢቀር፣ እኔ በአዲሱ ትርጉም ነው ማነበው፣ ባዶን ቢቀር ላሞችን በበረት ውስጥ ባይገኙ እኔ ግን አለ በእግዚአብሔር ደስ ይለኛል፣ በደህንነቴ አምላክ ሐሴት አደርጋለሁ። ጌታ እግዚአብሔር ኃይሌ ነው፣ እግሮቼን እንደ ዋላ እግሮች ያደርጋል፣ በከፍታዎች ላይ ያስኬደኛል። ሃሌሉያ ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ጌታ ነው። ኦ መንፈስ ቅዱስ ጌታ እግዚአብሔር ኃይሌ ነው፣ እግሮቼን እንደ ዋላ እግሮች ያደርጋል፣ በከፍታዎችም ላይ ያስኬደኛል። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ያንን ማጉረምረሙን አቆመ፣ ቀጥ አደረገና እግዚአብሔር እሱ አለ ኢየሱስ ጌታ ነው። እሱ ምንም ፍሬም ባይሰጣል በለስ ባያፈራ ውይ ኢየሱስ ጌታ ነው። ኧረ እሱ ኃይላችን ነው። ኧረ እሱ ክብራችን ነው። ኧረ እሱ ሞገሳችን ነው። ምንም ነገር ባይኖር በቃ ያ ማጉረምረሙን ጥፍ አደረገና በቃ አለ። በቃ እግዚአብሔርን የማውቀው እስከዚህ ነው አለ። የማምነው እስከዚህ ነው አለ። ምንም ባይገኛል ፍሬን የሚሰጥ ነገር ባይሰጣል ምንም ነገር ባይኖር ዋው መንፈስ ቅዱስ እኔ ግን በአምላኬ ደስ ይለኛል፣ በአምላኬ ብቻ ደስ ይለኛል አለ። በመድኃኒቴ አምላክ ሐሴት አደርጋለሁ። በመድኃኒቴ አምላክ ነው ሐሴቴ፣ በእግዚአብሔር ነው ደስታዬ፣ በሱ ብቻ ነው ምጓደደዋል። ሃሌሉያ በሱ ነው እንዴ። ፍሬ እኮ ካልተሰጠ ዓመት ረሃብ ሊሆን ይችላል። አዎ የጠየቅኩት ጥያቄ ባይሳካ ይሄ ሊሆን ይችላል። አዎ
ብር ካልኖረኝ ምንም ገዛበት ነገር ላይኖር ይችላል። አዎ ግን እሱ አምላክ ያለ ሃሌሉያ በአምላኬ ደስ ይለኛል። ደስታ በአምላካችን ደስ የሚለን አምላካችን ጋር ብቻ ነው ወገኖቼ። ብዙ ብር ያላቸው፣ ብዙ ወርቅ ያላቸው፣ ብዙ የሚቀያየሩት መኪና ያላቸው፣ ብዙ የሚከራይ የሚሸጥ ቤት ያላቸው ሰዎች ብትሰሟቸው ነው የምትሉት። እኔ ከብዙ ሰዎች ጋር አገናኛለሁና የሚገርማችሁ ነገር የሚያወሯቸው ሰዎች እንኳን የሉ። የሚያወሯቸው የሚነጋገሯቸው ሰዎች የሉ። ታውቃላችሁ? ይህን የሚነጋገሯቸው በጣም በወጣትነታቸው ሰልፍሽ ሆነው ውሻና ድመት እያሳደጉ፣ በተለይ እኔ ባለሁበት ሀገር ውሻና ድመት ያሳድጉና ከዛ በኋላ የለም በዙሪያቸው የሆነ ሰዓት ላይ ጭልም ይላል። እድሜ ይሄዳል፣ ገንዘብ አለ፣ ሀብት አለ፣ የሚበሉት አላጡ። ግን ሲናገሩ ጀስት ግሉኮስ ዘዥልኝ ይላሉ፣ ህይወታቸው እንዲቀጥል ማለት ነው። ግሉኮስ ዘዥልኝ፣ ግሉኮስ አድርጌልኝ፣ ትላንትና ዶክተሬን አውርቼ ግሉኮስ እንትን ብያለሁ፣ እሱን ብቻ አድርጌልኝ ይላሉ። የሚበሉት ፍሪጁን ስትከፍቱ የሚበሉት ሙሉ ነው። ቤታቸው መንግስተ ሰማያት በቃ ምን ልበላችሁ። ፈርኒቸራቸው እንኳን የለም፣ በዚህ ሰዓት ላይ የለም። ሲነግሯችሁ ከየት ነው ይሄንን ያስመጣችሁት ብላችሁ ስትጠይቋቸው ከኢታሊ ነው ያስመጣ ነው ይላሉ። ከቱርኪ ነው ያስመጣ ነው ይላሉ። ከእንደዚህ ቦታ ነው ያስመጣ ነው ይላሉ። ፈርኒቸራቸው የሚቀመጡበት ፈርኒቸር እነሱና ድመታቸው እነሱና ውሻቸው ነው ያሉት። የመጨረሻው እንደው ውሾቻቸውን የት ነው የሚሰጡት? ዶኔት ያደርጋሉ። ቢኮዝ ውሻ ሲባል ኮንፊውስድ ይሆናል ይባላል እዚህ ሀገር። እኛ የደበደብነው ልክ የምናስገባው ውሻ አይደለም፣ እንትን ይሆናል፣ ሜንታል ሄልዝ ያጋጥመዋል ተብሎ መውጣት አለበት። አንዳንዶቹ ሰራተኛ ይቀጥራሉ፣ በየሰዓቱ መታ አንሸራሽራ አጥባ የሚቀባውን ቀብታ የምታመጣ በየሰዓቱ ሽርሽር የምትወስደው። ካልወጣ ሜንታል ሄልዝ ያጋጥመዋል ተብሎ ማለት ነው። እንደዛ አንዳንዶቹ ደግሞ በቃ ይሄንንም ከምቀጥር እኔም የእድሜ ኤጅ ላይ ነው የደረስኩት፣ ስለዚህ ዶኔት ይደረግ ይባልና ዶኔት ያደርጋሉ። እምላችሁ ምንድነው መሰላችሁ? ይሄ ሁሉ ቤት ተሰጥቷቸው ለመንግስት ነው ያስቀመጡት። ውርሱ ለመንግስት ወይ አንድ ልጅ ሊኖራቸው ይችላል። ለዛ ለአንድ ልጅ ታውቃላችሁ ወይ እግዚአብሔር የሚባል አምላክ እንዳለ ታውቃላችሁ ወይ ሲባሉ አንድ ጊዜ ሰምተነዋል። ግን ሀቴ እንደዚህ እንትን ያደርግ ነበረ፣ እንደዚህ የሰሩ ነበረ። ግን እኔ በዛ ሰዓት እንደዚህ በጣም ሃርድ ወርከር ስለነበርኩኝ ምናምን ብለው ነው የሚተውላችሁ። እግዚአብሔርን አያውቁት። ፍሪጃቸው ሙሉ ነው፣ መኪና የሚቀያየር ውጪ ተደርድሮላቸዋል። በአይነት መቶ የሚወስዳቸው ሃንዲካፕ ባስ ነው። መኪና እያላቸው መንዳት አቅቱ። ምን ልላችሁ መሰላችሁ? ሀብት ንብረት ምናምን ሰውን ብር ይገዛል። የምትፈልጉትን ነገር ታደርጋላችሁ። ግን ሐሴት የምታደርጉበት እግዚአብሔርና እግዚአብሔር ብቻ ነው። በቃ ይህንን ቁርጥ ማወቅ አለብን። እግዚአብሔር ብቻ ነው። እግዚአብሔር የሌለው ነገር ተድላ የለውም፣ ደስታ የለውም። ያለ እግዚአብሔር የበላ አይደለም የሚለው መጽሐፍ ቅዱሳችን። ያለ እግዚአብሔር የበላ ደስ የተሰኘ ማን ነው ይላል። ማን ነው? ማንም የለም ያለ እግዚአብሔር፣ ማንም የለም ያለ አምላካችን። ምንም ነገር ብናገኝ ካለሱ ባዶ ነን። እግዚአብሔር ነው ዋናው ምንጩ፣ ዋናው እግዚአብሔር ነው። ለዛ ነው እኔ አለ በመድኃኒቴ አምላክ ሐሴት አደርጋለሁ። ኢየሱስ ጌታ ነው።
ሌላ ምንም ነገር የለም። ሌላ ምንም የለም። ሐሴት የምናደርግበት የምንደሰትበት በቃ ዋው የምንልበት አምላካችን እግዚአብሔር ብቻ ነው። እሱ ብቻ ነው። እሱ ብቻ ነው የሚያስደስት በዚህ ምድር ላይ ወገኖቼ። ብዙ ነገሩን ስታዩት አንድ እግዚአብሔር ብቻ ነው ደስታችሁ። እሱ ብቻ ነው፣ ህልውናው ብቻ ነው፣ መገኘቱ ብቻ ነው። ሌላ ምንም የሚያስደስት ነገር የለም። ያ በቃል ደግሞ ዴኤ እንዳለው አይገርማችሁም? ዴኤ እንዳለው ሁሉ ነገር ዴኤ እንዳለው የሚገርም ነገር እኮ ነው። እኔ ከትላንት ወዲያ እግዚአብሔር መንፈስ ቅዱስ እንደዚህ ይናገረኝ ነበር። ሁሉ ነገር እኮ መጨረሻ አለው ይለኝ ነበር። መጨረሻ አለው ወገኖቼ፣ መጨረሻ አለው። አሁን በጣም ሐሴት የምናደርግበት ነገር፣ አሁን በጣም ዋው የምንልበት ነገር፣ አሁን በጣም በቃ ዋይ ይሄ ነገር ብናገኘው ቢገኝልን በቤታችን ቢመጣልን የምንለው ነገር መጨረሻ አለው። መጨረሻ አለው ወገኖቼ፣ መጨረሻ አለው። እግዚአብሔር ብቻ ነው መጨረሻ የሌለው። እርሱ ብቻ ነው፣ ህልውናው ብቻ ነው መጨረሻ የሌለው። ሁል ጊዜ ሐሴት አድርገን የምንቀጥልበት፣ ሁል ጊዜ ነፍሳችን የምትጽናናበት